It's on here now. The goalkeeper's beat, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለእናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ዛሬ ምሽት አርሰናል ከክሪስታል ፓላስ ጋር የሚያደርጉት ጨዋታ አለ። አርሰናል ካሸነፈ ሊቨርፑል በሳምንቱ መጨረሻ ቶተንሃምን ማሸነፍና ዋንጫ ማንሳቱን ማረጋገጥ ይገደዳል። አርሰናል ግን ዛሬ ውጤት የሚበላሽበት ከሆነ በክሪስታል ፓላስ የሚሸነፍ ከሆነ እቤት ሆነው ሻምፒዮን ይሆናሉ። ሊቨርፑሎች አንድ ላይ ሆነው እንደሚያዩት እናውቃለን። ግን ከአርሰናል ጋር የተያያዘ አንድም ስለ ዛሬው ጨዋታ እና ስለ ዛሬ ጉዳዮች፣ ሁለትም ደግሞ ከፒኤስጂ ጋር ስለሚኖርባቸው የሚቀጥለው ሳምንት የማክሰኞው የኤምሬትስ ስቴዲየም ትልቅ ጉዳይ፣ ትልቅ ጨዋታ የተወሰኑ ነጥቦችን ማንሳት እንችላለን። እንደ መነሻ መነሳት አለበት ወይ መነገር አለበት የምለው አንድ ጉዳይ የአርሰናልና የፒኤስጂ ጨዋታ ለአርሰናል ያዘለው ቁም ነገር በጣም ትልቅ ነው፣ ለፒኤስጂም እንደዛው። አርሰናል በታሪክ የአውሮፓ ቻምፒዮንስ ሊግን ዋንጫ አሸንፎ ስለማያውቅ፣ ፓሪስ ሳን ዠርማ የአውሮፓ ቻምፒዮንስ ሊግ ዋንጫን ለማንሳት ብዙ ስለለፋ፣ ብዙ ገንዘብ ስላወጣ፣ ትልልቅ የሚባሉ ተጫዋቾችን እያስፈረመም ጭምር ሲሞክረው ቆይቶ ሳይሳካለት ስለከረመ አሁን ሁለቱም ተስፋ አድርገዋል። ሁለቱም የቻምፒዮንስ ሊግን ዋንጫ የማንሳት ጉጉታቸው፣ የማንሳት ፍላጎታቸው በጣም ትልቅ ነው። አሁን ማረጋገጥ የምንችለው ከሁለት አንዳቸው ብቻ ይሄንን ማድረግ እንደሚችሉ ነው፣ ወይ አርሰናል ወይ ፓሪስ ሳን ዠርማ። ምክንያቱም እርስ በርስ ተገናኝተዋል። ከሁለት አንዳቸው ይወድቃሉ፣ አንዳቸው ወደ ፍጻሜ ያልፋሉ። ወደ ፍጻሜ የሚያልፈው አርሰናል ከሆነ ኢንተር ሚላንን ወይ ባርሴሎናን፣ ወደ ፍጻሜ የሚያልፈው ፒኤስጂም ከሆነ እንደዛው ከሁለት አንዳቸውን ገጥመው ደግሞ ማሸነፍ ይኖርባቸዋል። የቀራቸው 3 ጨዋታ ነው። የሁለቱም ጉጉት ግን አንድ አይነት፣ በጣም ይጓጓሉ። እናንት የአውሮፓ ቻምፒዮንስ ሊግን ዋንጫ አሸንፋችሁ የማታውቁ መባል ሰልችቷቸዋል። ይህንን መቀየርና እኔም ቻምፒዮን ነኝ፣ እኔም የአውሮፓ ቻምፒዮንስ ሊግን ዋንጫ አሸንፍ ያለው መባልን ይፈልጋሉ፣ ይጓጓሉ። ማን ይችላል፣ ማን ይሳካለታል ሌላ ነገር ነው። ከዚህ አንጻር አርሰናልን በተመለከተ አርቴታ ሌትሊ እድለኛ እየሆነ ነው። እድለኛ ማለት የተጎዱ ተጫዋቾች እየተመለሱ፣ ያልተጎዱ ተጫዋቾች ደግሞ በደንብ ፐርፎርም እያደረጉ ነው እድሉ። የሆነ ወቅት በፊት ይሄ እድል አልነበረው። ለምሳሌ ከህዳር ወር በኋላ ለመጀመሪያ ጊዜ ወይም በቀን ደግሞ ስታስቀምጩ ከ161 ቀናት በኋላ ለመጀመሪያ ጊዜ አርሰናል የሚመርጠውን፣ አርሰናል ይሻለኛል የሚለውንና ጠንካራውን አርሰናል ለማውጣት፣ ጠንካራውን አርሰናል ለማሳየት የሚመርጠውን፣ አርቴታ የሚመካበትን የቀኝ መስመሩን ሙሉ በሙሉ ያገኘበት፣ የመጀመሪያ ተሰላፊ አድርጎ የመጀመሪያ ምርጫዎቹን በአንድ ላይ ያስገባበት ጨዋታ ከኢፕስዊች ታውን ጋር ሲደረግ እኮ አየን። ይሄ ማለት ጠንካራው የአርሰናል የቀኝ መስመር ክፍል እንዳለ ተመለሰ። ከ161 ቀናት በኋላ ነው። የኢፕስዊች ታውንና የአርሰናልን ጨዋታ ስናስታውስ አርሰናል 4-0 በሆነ ውጤት ነው ጨዋታውን ያሸነፈው። በዛ ጨዋታ ላይ በቀኝ መስመር በኩል እነማን ነበሩ ስትይ ቤን ዋይት ነበረ፣ ኦዲጋርድ ነበረ መሀሉ ላይ፣ እንደዚሁም ደግሞ መስመሩ ላይ ደግሞ ቡካዮ ሳካ ነበር። ባለፉት 2 ተከታታይ የውድድር ዓመታት ለአርሰናል ጠንካራ መሆን፣ ከማንቸስተር ሲቲ ቀጥሎ 2ኛ ደረጃን ይዞ መውጣት፣ እንደዚሁም ደግሞ አርሰናል አሪፍ ለመሆኑ የአርሰናል ስትሮንገስት የሚባለው ሳይዱ የቱ ነው ብትይ ቀኙ ነው።
እንደውም አንድ የሚነሳባቸው ጥያቄ የነበረው የግራውን መስመር እንደ ቀኙ መስመር ጠንካራ ቢያደርግ፣ በሁለቱም መስመሮች በኩል አርሰናል ጠንካራ ቢሆን፣ ያ ማለት በነ ማርቲኔሊ በኩል የሚደረገው የማጥቃት እንቅስቃሴ ማርቲኔሊ መሀል ላይ የሚጫወተው በግራ በኩል እንደዚሁም ደግሞ የግራ መስመር ተከላካዩ እንደ ቀኝ መስመሮቹ ተጫዋቾች በሙሉ በጣም አስፈሪ ቢሆኑ በግራና በቀኝ አርሰናልን መቋቋም በጣም ከባድ ይሆን ነበረ። ነገር ግን አሁን ግራው በጣም ደካማ ነው ባይባልም የቀኙን ያህል ግን ጠንካራ አይደለም። የቀኙ መስመር ደግሞ እንደገና በአሰልጣኙ የመጀመሪያ ምርጫ በሚባሉ ሰዎች እንደገና መያዝ መጣ። ለመጨረሻ ጊዜ ሶስቱን ተጫዋቾች ቤን ዋይትን፣ ኦዴጋርድን እና ሳካን የመጀመሪያ ተሰላፊ አድርጎ በፕሪሚየር ሊግ ላይ አርቴታ የተጠቀመባቸው ህዳር ወር ላይ ነው። ከህዳር በኋላ የነበሩት ሂደቶች ቤን ዋይትም ጉዳት ነው፣ ኦዴጋርድ ደግሞ ነበረ፣ ቡካዮ ሳካ ደግሞ ከ3 ወር በላይ 101 አካባቢ ቀናት በጉዳት አሳልፏል። ስለዚህ ሶስቱን ኮምባይን ማድረግ አልተቻለም። በኋላ ኦዴጋርድንና ሳካን መለሰ፣ ቤን ዋይት ትንሽ ዘገየ። ቤን ዋይት ሲመለስ ደግሞ እድሉን ሰጠ ማለት ነው። አርቴታ ሞከረው። የአምናና የካቻምና መመኪያው የነበረውን ቀዩን ማሊያ ለብሰው የሚገቡ ተጫዋቾች እነዚህ እንዲሆኑ አደረገ፣ በቀኙ በኩል ማለት ነው። እና ምን ታየ? ቅዳሜ ማን ነው ባለፈው ሳምንት እሑድ ነው የነበረው ጨዋታው 10 ሰዓት ምን ታየ? ያን እንደሆነ ተከታዮቹ ነገሮች ታዩ። አርሰናል እንደገና ቀኝ መስመሩ ላይ ሶስቱም በየሚናዎቻቸው በጣም 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 የሚገርም እንቅስቃሴ አደረጉ። በየሚናዎቻቸው ሶስቱም ጎልተው የሚወጡ ሜዳ ላይ ከነበሩት ሌሎች ተጫዋቾች ጋር ስናነጻጸራቸው ብልጫ የሚወስዱበት እድል ተፈጠረ። ይሄ የቀኝ መስመር ለአርሰናል ለምን ጥንካሬ ያመጣ ስንል ቤን ዋይት አሪፍ ስለሆነ፣ ቡካዮ ሳካ አሪፍ ስለሆነ እና ኦዴጋርድ አሪፍ ስለሆነ ብቻ አይደል። በተለይ ደግሞ ቤን ዋይት በዚህ የቀኝ መስመር እንቅስቃሴ ለአርሰናል ጥሩ እንዲሆን ትልቅ ሚና አለው ሲባል ኦቨርላፕ እያደረገ በኦቨርላፒንግ የሚያደርጋቸው እንቅስቃሴዎች አንፕሬዲክታብሊቲን አምጥተዋል። ለነ ኦዴጋርድና ለነ ሳካ ነጻነትን ሰጥተዋል። የራሱን የማጥቃት ተሳትፎም ከፍ አድርጎታል። አሁን ምን ሆነ ነው? በቀደም በነበረው ጨዋታ ላይ ከኢፕስዊች ታውን አንድ ልጅ በቀይ ካርድ ወጥቷል አይደል? ልጁ በቀይ ካርድ በወጣበት በዛ ቅጽበት ቀይ ካርዱ እንደታየ የእነዚህ ተጫዋቾች በየሚናቸው ኮንትሪቢዩሽናቸው ወይም ደግሞ አስተዋጽኦአቸው ምን ይመስል ነበረ የሚለውን ነገር ብናነሳ ልጁ በቀይ ካርድ ሲወጣ ቤን ዋይት ወደ ፋይናል ሰርድ ብዙ ኳሶችን ፓስ በማድረግ ሜዳ ላይ ከነበሩ ተጫዋቾች በሙሉ አንደኛ ነበር። ከወጣ በኋላ አይደለም ያልኩት፣ ልክ ልጁ ሲወጣ የነበረውን ስታቲስቲክስ ብትመለከችው ቤንጃሚን ዋይት ብዙ ወደ ፋይናል ሰርድ ፓስ ያደረገው ተጫዋች እሱ ነው፣ አንደኛ ነው የነበረው። ቀኙን መስመር ነው እየፈተሽ ነው ያለነው ሳምሪ። ከዛ በኋላ ረፍት ሆነ። ረፍት በሚሆንበት ሰዓት ላይ ቡካዮ ሳካ 5 የግብ ዕድሎችን ፈጥሯል። ፈርስት ሃፍ ላይ ነው ማውራው። አሁንም 5 የግብ ዕድሎችን ፈጥሯል። ፈርስት ሃፍ ሲሆን ልጁ በቀይ ካርድ ከወጣ በኋላ ፈርስት ሃፍ ሲሆን ቤን ዋይት ወደ ፋይናል ሰርድ ያቀበላቸው ኳሶች በቁጥር ጨምረዋል። ግን አሁንም በደረጃ ሜዳ ላይ ከነበሩት ተጫዋቾች በሙሉ አንደኛ ነው። ኦዴጋርድን በምንወስድበት ሰዓት ላይ 32 ስኬታማ የሆኑ ኳሶችን ወደ ተጋጣሚ የመጫወቻ ክፍል ወይም ወደ ኦፖዚሽን ሃፍ አቀብሏል። በዚህም ደግሞ ኦዴጋርድ አንደኛ ነው። አሁን እናንጻው። ምናነጻው በምንድን ነው ያልሽኝ እንደሆነ ኦዴጋርድ ወደ ተጋጣሚ የመጫወቻ ክፍል ብዙ ኳስ በማድረግ አንደኛ ፈርስት ሃፍ ላይ፣ ቡካዮ ሳካ ብዙ የግብ ዕድል በመፍጠር አንደኛ፣ ቤን ዋይት ወደ ፋይናል ሰርድ ብዙ ኳሶችን በማቀበል አንደኛ ሆኑ ፈርስት ሃፍ ላይ ማለት ነው። ያምናውን ጉብዝና የካቻምናውን የጥንካሬ ምንጭ የሆነውን የቀኙን መስመር ከኢፕስዊች ታውን ጋር ከ161 ቀናት አብሮ አለመጫወት በኋላ በድጋሚ ሶስቱም የመጀመሪያ ተሰላፊ ሆነው ሲገቡ በዚህ ጥንካሬ አልተመለሱም። ይሄ እኮ በጣም የሚገርም ነው። ይሄ እኮ በጣም 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 ትልቅ ብሌሲንግ ነው ለአሰልጣኙ። ኦፕሽን እንዲኖረው ያደርጋል። ጁሪያን ቲምበርሌ ያደርግ ይችላል፣ የራሱ ምርጫ ነው። ነገር ግን ያዘን ኦፕሽን
ኦፕሽን ካለሽ ጥሩ ነገር ነው አይደለም? ምርጫ ካለሽ ይሄ አንድ ነገር ቢሆን ይሄንን አደርጋለሁ፣ ይሄንን አንድ ነገር ባጋጠመኝ ይሄንን አደርጋለሁ የሚል አሰልጣኝ አለመሆኑ ነበረ ለአርቴታ እንዲታዘንለት የሚያደርግ የነበረው። ሳምሪ ይታዘንለት ነበረ። ለምን? እሱ ራሱ በአንድ ወቅት ምን ብሏል? አርነ ስሎትና እኔ መካከል ያለው ልዩነት አርነ ስሎት ተቀያሪ ወንበር ላይ ከተቀመጡ ተጫዋቾቹ 2ቱን 3ቱን አስገብተው የጨዋታ ውጤት መቀየር የሚችልበት እድል አለው። እኔ የእሱ እድል የለኝም፣ ምክንያቱም ተጫዋቾች በብዛት ተጎድተውብኛል። ያሉት ተጫዋቾች ደግሞ የሜዳ ላይ እየተጫወቱ ያሉትን ተጫዋቾች ቀይረው በመግባት አርነ ስሎት እንደታደለው የጨዋታን ውጤት እንዲቀይሩ የሚጠበቅባቸው ወይም በዛ የአቅም ልክ ላይ የሚገኙ አይደሉም። ስለዚህ በእኛና በሊቨርፑል መካከል ያለው ልዩነት፣ በእኔና በካውንተር ፓርቲ ወይም በአርነ ስሎት መካከል ያለው ልዩነት እሱ ይሄ እድል አለው፣ ይሄ እድል የለኝም ነበር የሚለው። አሁን ግን እድል አለው። አሁን ግን የተቀማጠለ ምርጫ አለው። አያከስርሽም ቤን ዋይት በዛች በቀኝ መስመር ቦታ ላይ ሚናው እሱ ነው። በቃ የሚፈልገውን ነገር ጨዋታው መካሄድ አለበት ብሎ በሚያስበው ሀሳብ መሰረት የሚፈልገውን ተጫዋች የማስገባት እድል አለው። ይሄ ቀላል ነገር አይደለም። በዚህ ትልቅ ጨዋታ ቀላል አይደለም። ስለዚህ በዚህኛው በቀኙ መስመር በኩል የማይጠቀምበት ከሆነ ደግሞ ጁሪያን ቲምበር በጣም አሪፍነቱ ምንድን ነው? በግራም ደግሞ መጫወት ይችላል። ስለዚህ በጣም ጠንካራ ሊያደርገው ይችላል ባክፎሩን ማለት ነው። ገባሽ? ኪዮር አለ፣ ሳሊባ አለ፣ ቤን ዋይት አለ። ቲምበር ልታደርጊው ትችላለሽ ከፈለግሽ፣ ወይም ደግሞ ቫይስ ቨርሳም ልታደርጊ ትችላለሽ። ሌላ እዛው ሌፍት ፉልባክ ላይ ያለውን ተጫዋች እዛው በራሱ ባለበት እንዲቀጥል ማድረግ ትችላለሽ። ግን ጠንካራ ነው ይሄ። ገብቶሻል? ከዛ ከነሱ ፊት ያለውም ደግሞ በቀኝ በኩል ኦዲጋርድ ሲሆን ኦዲጋርድ ለሳካ ምን ያህል እንደሚመችና ሳካ ለኦዲጋርድ ምን ያህል እንደሚመች በጣም ብዙ ጊዜ ያልነው ነገር ነው። ዊዝ ሳካ ኦዲጋርድ ኮምፈርተብል ነው ከሳካ ጋራ ሲሆን፣ ዊዝ ኦዲጋርድ ደግሞ ሳካ የበለጠ ኮምፈርተብል ነው። እዛ ቦታ ላይ ሳካ ቦታ ላይ ሳካ በተጎዳ ጊዜ ኦፕሽኖቹን በተለዋዋጭነት ሲሞክር ነበር አይደለም? ኖዋኔሪን ሲያደርግ የሳካን ያህል ኦዲጋርድ ይመቸው ነበር ወይ? ጥያቄዎች ስናነሳ እንደነበረ መርሳት የለብን። እዛን እንደዚህ እያደረገ ሊሄድ ይችላል ነው። በዛ በቀደሙ የእሁዱ ጨዋታ ኢፕስዊች ታውንን 4-0 በሆነ ውጤት ሲያሸንፉ እነዚህ ስታቲስቲክሶች የተመዘገቡ መሆናቸው ብቻ ሳይሆን አንድ ላንረሳው የሚገባ ወይም የግድ አስታውሰን ልንናገረው የሚገባ እውነታል ወይም ትልቅ መረጃ እምለው ነው። ምንድን ነው መሰለሽ? ሚድፊልደር ሆነው እንደ ኦዲጋርድ አማካይ ቦታ ላይ የሚጫወቱ ሆነው 70 ፕላስ ማለት 70ና ከ70 በላይ ማለት ነው። 70+ አኪዩሬት የሆነ ትክክለኛ የሆነ ኳስ የማቀበል ወደ ፋይናል ሰርድ ኳስ የማቀበል ውጤታማነት ሪከርድ የተያዘው 2016-17 ጀምሮ የነበረው ነው። ከ2016-17 አንስቶ እስከ ዘንድሮ የውድድር ዓመት ድረስ 70 ወይም 70+ ወደ ፋይናል ሰርድ አኪዩሬት ኳሶችን በማቀበል የፕሪሚየር ሊጉ ትልልቅ የሚባሉት ቁጥሮች የነማን ነው ስቲ ከ2016-17 ጀምሮ የሜሱት ኦዚል አለ። ሜሱት ኦዚል ከዌስት ብሮሚች አልቢየን ጋር በነበረ ጨዋታ 75 አኪዩሬት ኳሶችን አቀብሏል። ከዛ እንደገና ሁለተኛውም ራሱ የሜሱት ኦዚል ነው። ሜሱት ኦዚል 72 ትክክለኛ ኳሶችን አቀብሏል ከስዋንሲ ሲቲ ጋር በነበረ ጨዋታ። ከዛ ጆርጊኒዮ ከኒውካስል ዩናይትድ ጋር በተደረገ ጨዋታ 72 ኳሶችን አኪዩሬትሊ ወይም በትክክል ማቀበል ችሏል። ከዛ የሚመጣው ቁጥር የሴስ ፋብሪሃስ ነው። ከሁደርስፊልድ ታውን ጋር በተደረገ ጨዋታ 70 ኳሶችን አቀብሏል። ከዛ ቀጥሎ የሚመጣው የማርቲን ኦዲጋርድ በቀደሙ ጨዋታ ነው። 70 ኳሶችን በትክክል ለማን አቀብሏል? ወደ ፋይናል ሰርድ ሰጥቷል። ያለ ስህተት የሌለው 70 ኳስ አርሰናል ከኢፕስዊች ታውን ጋር በነበረው ጨዋታ ማለት ነው። ምቾት ማለት ይሄ ነው። we know that ሜሱት ኦዚል ምርጥ ፓሰር እንደሆነ ነው። በዛ ላይ ፋብሪሃዝ እንደዛ እንደሆነ ጆርጂኒዮ እንደዛ ሆነ ምናምን እናውቃለን። ኦዲጋርድም እንደዛ እንደሆነ እናውቃለን። ግን ኦዲጋርድ ላይ አሁን ካነሳው ነጥብ አንጻር መታየት ያለበት ብዬ የማስበው በአንዳንድ ጨዋታዎች ላይ ምንድነው ኦዲጋርድ
በጣም ተዳከመ ምናምን የሚል ብዙ አስተያየት እኮ ሰምተን እናውቃለን በዚህ የውድድር ዓመት። ግን ይሄ ድክመት የመጣው አንድም የሚፈልጋቸው ተጫዋቾች ወይም የበለጠ ምቾት የሚሰጡት ተጫዋቾች ሜዳ ላይ አብሮት ባለመኖራቸውም ጭምር ነው የሚለውንም ነገር የበለጠ የሚገልጽ ይመስለኛል። አሁን በሳካ በኦዴጋርድ እና በቤን ዋይት መካከል ይሄ ተግባብቶ መጫወት የሚለውን ቋንቋ በቃ መጠቀም ሁሉ ምንችል አይመስለኝ ማለት በቃ ተረስቷል። ኦልሬዲ በጣም ተግባብቶ የሚጫወቱ ስለሆነ ረጅም ጊዜ የሚያሳልፉ ስለሆነ የአንዳቸው መኖር ለአንዳቸው ሜዳ ውስጥ የሚሰጠውን ትልቅ ጥቅምና የበለጠ አቅማቸውን እንዲያወጡ እንደሚያደርግ በደንብ የተመለከትንበት አጋጣሚ አይተናል። አሁን እኮ ኪወር ላይ ብዙ ጥያቄ ይነሳ የነበረው እሱ ካለው እንግዲህ የተገደበ አቅም ወይም ገብርኤል ማጋሌሽ ሳይኖር እንደ ገብርኤል ማጋሌሽ አገልግሎት ይሰጣል አይሰጥም በሚለው ሀሳብ ብቻ ሳይሆን ተግባብቶ መጫወትን ብዙ አላዳበረም ከሌሎቹ የአርሰናል የተከላካይ መስመር ተጫዋቾች ጋር። ምክንያቱም በየጊዜው ጨዋታ ላይ እየተሰለፈ አይደል። በፉክክር ጨዋታ ላይ አብሮ መጫወትና በልምምድ ጊዜ አብሮ መጫወት በጣም የተለያዩ ነገሮች ናቸው ተብሎ ነበር አስተያየት ሲሰጥ የነበረው። ስለዚህ የኦዲጋርድ በጣም እንደዚህ አይነት ትክክለኛ ቁጥር ላይ ለመገኘት ቅድም አንተ እንዳልከው የቤን ዋይትም የሳካም መምጣት የበለጠ ምቾት እየሰጠውና አቅሙንም ደግሞ እንዲያወጣ አድርጎታልና በአንዳንድ ጨዋታዎች ላይ ተዳክሞ ሲታይ እርግጥ በራሱ የተዳከመባቸው አጋጣሚዎች እንዳሉ ሆኖ ግን ደግሞ ሌሎች ምክንያቶችም እንዳሉ እንድንረዳ የሚያደርግ ይመስለኛል። ልክ ነው እኮ የአሁኑ ቁጥር ለምሳሌ 70 ኳሶችን በትክክል ወይም አኪዩሬትሊ ወደ ፋይናል ሰርድ አቀብሏል ስትይ አቀባይ የሚችለው ማቀበል ነው። ተቀባይ ካላሳመረው ትርጉም የለውም። ገባሽ? ያንቺ የኳስ ማቀበል ጥረት ስኬታማ የኳስ ቅብብል አደረገ ወይም ኳስን በትክክል አቀበለ እንዲባል ተቀባይሽ የሚያደርገው አስተዋጽኦ በጣም ወሳኝ ነው። ከዚህ አንጻር የኦዲጋርድ ቁጥር እንዲጨምር ሳካ አስተዋጽኦ አለው። የቤን ዋይት ቁጥር እንዲጨምር ኦዲጋርድ አስተዋጽኦ አለው፣ ሳካ አስተዋጽኦ አለው። የሳካ ክሪኤቲቪቲ ለምሳሌ በጣም ብዙ የግብ ዕድል የፈጠረው ቡካዮ ሳካ ነው። በዚህም አንደኛ ነው ስንል እነዛን የግብ ዕድሎች እንዴት ፈጠረ ወይም የግብ ዕድሎቹን ለመፍጠር የእሱ የኳስ ሶርሶች እነማን ናቸው ብትይ ይሄ ኮሪደር ነው። ይሄ ቀኙ ነው። በቃ ቀኙ በጣም 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 ተጣጥሞሻለሁ በሶስቱ መካከል ነው ትልቁ እያልን ያለ ነው። ባለፈው ስናነሳት እዚህ ልሽ ከሆነ አንዳንድ ተጫዋቾች እድለ ቢሶች ናቸው። እነሱ ማድረግ የሚገባቸውን ነገር ካደረጉም በኋላ ተቀባዮቻቸው ስለሚያበላሹት ነምበር ኦፍ አሲስት ወይም ለግብ የሚሆን ኳስ አቀበሉ የሚባለው ያንሳል። አንቺ እኮ አርገሻል፣ በቃ ሰጥተሻል። ግን እኔ ከተቀበልኩሽ በኋላ ከአንቺ የደረሰኝን ኳስ ፍጹም በቀላሉ ጎል ማድረግ ስችል በእኔ ድክመት ምክንያት ጎል ካላደረግኩት አንቺ ሊመዘገብልሽ ይገባ የነበረ ለጎል የሚሆን ኳስ አመሻሽታ የሰጠችው ሳምሪ ናት የሚለውን እድል ነው ማበላሽብሽ ማለት ነው። የተበላሸው አንቺ ጋር አይደል፣ የተበላሸው እኔ ጋራ ነው። የእኔ የአጠቃቀም ስህተት ወይም በአጠቃቀም ረገድ የነበረብኝ ድክመት ነምበር ኦፍ አሲስት የአንቺ ቁጥር እንዳይጨምር አድርጓል። በዚህ አንጻር ብሩኖ ፈርናንዴዝን ስናነሳ ነበር አይደል፣ እነ ራስመስ ሆይሉን የሚያበላሹት ኳስ፣ ከዛ በተጨማሪ እነ ጆሹዋ ዚርክዚ የሚያበላሹት ኳስ፣ አሌሃንድሮ ጋርናቾ የሚያበላሸው ኳስ፣ ከዛ በተጨማሪ ደግሞ እነ ቬጎሃስ በነበሩበትም ሰዓት ላይ የሚበላሹትን ኳሶች በሙሉ ጠርተን የዚህ ተጫዋች የአሲስት ያደረገው ቁጥር ከዚህ በላይ ይሆን ነበረ በአባካኞች ባይከበብ ኖሯል። አሁን አርሰናል ጋራ ነው አያይዘን መረጃ እያነሳን ያለ ነው። በቀኙ መስመር በኩል አባካኝ የሚባል ነገር የለም። ለዛ ነው የሶስቱን ቁጥር በየሚናቸው አንደኛ የሆነው። ከዚህ በላይ ማሳያ እኮ የለም። ሳካ ራሱን አንደኛ የሚያደርግበት ነገር አገኘ። ኦዲጋርድ አንደኛ ሆናል አይደለም። እንደገና ደግሞ ቤን ዋይትም አሴ ፉልባክ እየተጫወተ አንደኛ ሆናል። ይህንን ስንደመድመው ቤን ዋይት ለኦዲጋርድ፣ ኦዲጋርድ ለቤን ዋይት፣ ቤን ዋይት ለሳካ፣ ሳካ ለቤን ዋይት፣ ሳካ ለኦዲጋርድ፣ ኦዲጋርድ ለሳካ ምናምን በጣም 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 ምቾት ይሰጣሉ። ይሄ ለአርሰናልና ለአርቴታ በዚህ ወቅት መምጣቱ አሁን እነሱ የሚያነሱት ነገር ምንድን ነው? ቤንጃሚን ዋይት በጣም በረዘመ ጉዳት ውስጥ ስላለፈ ይሄ ነምበር ኦፍ ጌምስ ትንሽ ነው የሱ። አሁን በእርግጠኝነት ዛሬም ይሄንኑ መስመር
ላይ ቤን ዋይትን ኦዴጋርድንና ሳካን ይጠቀምና ሞር ተጨማሪ ራሳቸውን እንዲገልጡ ተግባቦታቸው ቶሎ እንዲመለስ ለማድረግ ይሞክራል ተብሎ ነው የሚታመነው አርቴታ። ከዛ በኋላ ስለ ማክሰኞ ይወሰናል ማለት ነው። ተጨማሪ የልምምድ ቀናቶች አሉ፣ ተጨማሪ አብሮ የመስራት ነገሮች አሉ። ከጉዳት አንጻር ግርሻ የሚባል ነገር ካላጋጠመ በስተቀረ አርሴናል አርቴታ የሚመኩበት ቀኙ መስመር ተመልሶላቸዋል። ኢትስ ብሌሲንግ። አሁን መመለሱ በጣም ብሌሲንግ ነው። ከዛ በኋላ የሚኖረውን ነገር ብትወስጂ ለምሳሌ ቤን ዋይት፣ ሳሊባ፣ ኪዮር ሆኖ በግራ መስመር በኩል ቲምበርን ቢያረገው እዛም ላይ መጫወት ስለሚችል እኔ በነገራችን ላይ ጁሪያን ቲምበር ብዙ ለምን እንደማይወራለት አላቅም። ከነ ወኔው ከነ ድንቅ አገልግሎቱ በእውነት በጣም ሊነሳለት የሚገባ ተጫዋች ነው። ይሄ ባክፎር የፒኤስጂን የማጥቃት ጥረት ለማቆም ለመከላከል አቅም ያጣል ብዬ አላምንም። እያልኩሽ ያለሁት ቤን ዋይት፣ ሳሊባ፣ ኪዮር እና ጁሪያን ቲምበርን ነው። ከዛ ከነሱ ፊት የሚኖሩት ኦዴጋርድ፣ ዴክላን ራይስ፣ ሜሪኖ ነው። ሜሪኖ ሂዝ ናይስ ፎርም ባይ ዘ ዌይ በጣም ጥሩ ፎርም ላይ ነው ያለው። ዴክላን ራይስን በተመለከተ ምን ልንል እንደምንችል አናውቅም። ከነ መሪነቱ ከነ ጎል ኮንትሪቢዩሽኑ ሚድፊልዱን አርሰናል ዶሚኔት እንዲያደርግ እየተወጣ ካለው ሚና አንጻር የሚያንስ ነገር አይደለም። በቃ ኦዴጋርድ፣ ዴክላን ራይስ፣ ሜሪኖን ታደርጊያለሽ። አሁን ባክፎሩን ጨረስን፣ ከዛ ሚድል ሰርዱን ደግሞ አነሳን ማለት ነው። ስለዚህ ሶስቱ እነሱ ናቸው። ከዛ በኋላ ፊት ላይ ቡካዮ ሳካ በቀኝ በኩል፣ በግራ በኩል ማርቲኔሊ በነገራችን ላይ ከጉዳት ከተመለሰ በኋላ በጣም የሚያስቀና እንቅስቃሴ ነው የሚያደርገው። ገብቶሻል። ከዛ ትሮሳርድን መሀል ላይ ታረጊና የመሀል አጥቂ ታረጊያለሽ ማለት ነው። ይሄ አርሰናል ነው ፒኤስጂን ፌስ እንዲያደርግ የሚጠበቀው። ይሄ አርሰናል ጤናማ ከሆነ ኢንዲቪጁዋል ኤረሮችን እንደ ሪያል ማድሪዱ ጨዋታ አቮይድ የሚያደርግ ከሆነ ዲሲፕሊንድ ሆኖ የሚጫወት ከሆነ ዲሲፕሊንድ ኔሰንስ ጌሙ የሚፈልገውን ነገር አብዶ ከማበድ ውጪ ለምሳሌ ኤምሬትስ ላይ በበቀደሙ ሪያል ማድሪድን 3-0 ባሸነፉበት ወኔ የሚገባ ከሆነ ደጋፊው አሁን 100% ሰፖርት እንደሚያደርገው እርግጠኛ ሆኜ ነው የምነግርህ። ምክንያቱም የእነሱ ቫሊዩ ልዩ እንደነበረ፣ የእነሱ ዋጋ ድንቅ እንደነበረ፣ የሚገባቸውን ነገሮች በሙሉ እንዳደረጉ አርቴታ መስክሮላቸዋል፣ ተጫዋቾቻቸው ተናግረዋል። ገለልተኛ የሚባሉት ሚዲያዎችን በሙሉ ዋቴ ቫይብ ሲሉ ነበረ። ይሄ ቫይብ ኤክስትራ ማይል እንድትሄጂ ያደርግሻል። የደጋፊ አስተዋጽኦ ምን እንደሆነ እኛን ጠይቁን። አዲስ አበባ ስታዲየም ኳስ ስንጫወት እኮ አይተነዋል። ምንም እንግዳ አይደለንም። ደግሞ ያቺ ጎል ልትመጣ ነው። እንግዳ በእስራኤል ላይ ነው ልትሄዳ አንድ አረግሻት ጎሏ እኮ በርከት ያለች ናት። ተይ እንጂ ቺፕ ያደረኳትን ነው። ያሳዝነኛል እስካሁን ያለች የትኛው የአሌክስ ኦሎምፒያ በእውነት ያሳዝነኛል። አንድ ቀን ጠርቼ ይቅርታ ብጠይቀው ደስ ይለኛል። እንደዚህ አይነት ጎል ስላስቆጠርኩ እንደዚህ ሰውን ማድረግ ልክ አይደለም። ግፍ አለው ሰው እኔ እንትና እንደማስታውሰው በፍጹም ያንን ያደርጋል ብሎ አላሰበም። ኤኒዌይስ ግን ልልሽ የፈለግኩ ምንድን ነው ዊዛት የደጋፊ ቫይ ኤኒቲንግ ልታደርጊ ትችላለሽ። የእውነቴ ነው የምነግርሽ። እንትን ነው እንደውም አንዳንድ አስተያየቶች ገና ከወዲሁ መሰጠት የትኛው ሾላ እያሉ ሰውየውን የገደሉት በጣም የሚገርም በጩኸት እና በጭብጨባ አሳበዱት እኮ ሰውየውን። የማይችለውን ነገር እችላለሁ እንዲያምን አደረጉት። አይ አዎ የሆነ ታሪክ አለ። ብቻ ልክ ያልሆነ ጭብጨባ ወዴት ሊያመራ ይችላል የሚል ነው። ይሄኛው ግን እንደዚህ ባለ ጥንካሬ አርሰናልን እንድናየው የበቀደሙ ሪያል ማድሪድን 3-0 ያሸነፉለት እኔ በእርግጠኝነት የምነግርሽ ነገር ኤምሬትስ ስቴዲየም የነበሩ የአርሰናል ደጋፊዎች they did their best። በጣም ባለፈው እኮ ተናገርኩኝ እኔ ያንን ሃይበር የሚባለውን ስቴዲየም ትተው ወደ ኤምሬትስ ስቴዲየም ሙቭ ሲያደርጉ አርሰናሎች ስቴዲየሙን ዲዛይን የሰሩት የአርኪቴክቱን ስራ የሰሩት ግንባታው ላይ ምናምን የተሳተፉ ሰዎች እንዲህ ላለ ድጋፍ አሰጣጥ እንዲመች አድርገው ነው እኮ የሰሩት። እንደዛ እንዲመች ተደርጎ ቢሰራም የበቀደሙን አይነት የድጋፍ አሰጣጥ አርሰናል አግኝቶ አያውቅም። ልክ ያንን ሲያገኝ ቫይቡ የድጋፍ አሰጣጡ ልዩ ሲሆን ሁሉም አርቲክል ጻፈበት። ሁሉም ነው የምነግርሽ።
የነዛ ሰዎች ስም የነሱ ጉጉት እኮ እንደዚህ ነበረ፣ የነሱ ህልም እኮ እንደዚህ ነበረ፣ የአርክቴክቱ የዲዛይነሩ የግንባታ ባለሙያው ምናምን እኮ እንደዚህ ነበረ እኮ ሀሳቡ። በቃ የሚገርም አትሞስፌር ያለበት ስቴዲየም ማድረግ ነበረ ኤምሬትስን ምናምን እኮ ተብሎ ስማቸው ተጠቅሶ አትሌቲክ ላይ ያለ አርቲክሉን ማንም ሊያዩ ይችላል። አሁን ገብቶ ያው በጣም ብዙ ነገር ነው የተባለበት። እንደውም እኔ በጣም ትልቅ ክሬዲት መወሰድ አለበት ብዬ የማስበው ከጨዋታው በፊት አርቴታ የተናገረው ነገር ነው። አርቴታ ጥሪ ያቀረበ እና ጥሪ ባቀረበበት ጊዜ አንደኛ የጨዋታው ሰዓት ሲደርስ እንድትመጡ አይደለም የምንፈልገው አለ፣ ቀድማችሁ እንድትገኙ ነው። ሁለተኛ መጥታችሁ እንድትደግፉ ብቻ አይደለም አለ፣ በቃ የጨዋታው አንድ አካል እንድትሆኑ እንድትጫወቱ ልክ እንደ ተጫዋች እንድትሆኑ ነው የምንፈልገው አለ። ሚና እንዳላችሁ ወቁ ነው አለ። ሶስተኛ ደግሞ በወቅቱ ለአርሰናል የተሰጠው ግምት ከሪያል ማድሪድ ጋር ስለሆነ ጨዋታው የሻምፒየንስ ሊግም ጨዋታ ስለሆነ በጣም ብዙውን ግምት ያው ሪያል ማድሪድ ነው የወሰደው አይደለም። በመጀመሪያው ጨዋታ በሁለተኛው ጨዋታ 3-0 እንኳን አርሰናል አሸንፎ እየመራ በገባበት በሁለተኛው ጨዋታ ብዙ ግምቶች እንደነበሩ እናስታውሳለን። እና ያንን ነገር ለመስበር ግዴታ ደጋፊዎች ትልቅ ሚና መጫወት ነበረባቸው እና ያንን ጥሪ ተቀብለው ቡድናቸውን በማበረታታት ረገድ ያደረጉት ነገር የአርሰናል ተጫዋቾች በጣም የተለየ የመጫወት ፍላጎት ውስጥ እንዲቆዩ አድርጓቸዋል ብዬ ነው ማስበው እና የስቴዲየም ድባቡ የተለየ ነው። ከዛ በመነሳት ይመስለኛል አሁንም ይደገማል አይደገምም የሚለውን ነገር ባላቅም ድጋፉ ይደገማል፣ ድጋፉማ ይደገማል። ግን ልክ እንደ ሪያል ማድሪድ ሁሉ የመጀመሪያውን ጨዋታ ስለሆነ በሜዳችን የምናደርገው ነገሩን እዚሁ መጨረስ አለብን የሚል አስተያየት ሁሉ እየተሰጠ ነው ከፓሪስ ሰን ጀርማ ጋር በሚደረገው ጨዋታ። ይሄ የደጋፊዎች ፍላጎት እኮ አሁን ይኸውልሽ ደጋፊው ማድረግ ያለበትን ካደረገ አርሰናል ቴስት አድርጎታል እኮ አሁን ራሱን ምን ሲያደርግ ውጤታማ እንደሚሆን አይቶታል። አሁን መካሪ የሚፈልጉም አይመስለኝም ፎርዛት ማተር። ምክንያቱም ምክር እኮ ማለት እኔ የማላውቀውን ነገር እመነኝ ስልህ እንደዚህ እኮ ነው የሚሆነው፣ እንደዚህ እኮ ነው የሚሆነው፣ ይሄ ሲሆን እንደዚህ ነው የሚሆነው ትኛለች። ዋንስ ባልሽኝ መስመር ሄጄ ወይም ፕራክቲካሊ በዛ በሚባለው ጉዳይ ላይ ካለፍኩ በኋላ እነዛ ወርዶች እኮ ለእኔ ትርጉም የላቸውም። እኔ መካሪ ነው እንጂ የምሆነው ተመካሪ አልሆነ። አይቼዋለሁ። ለምሳሌ የኤምአርአይ ማሽን ውስጥ ስትገቢ ምንም የማታውቂ ከሆነ ፎር ዘ ቬሪ ፈርስት ታይም የምትገቢ ከሆነ ኤምአርአይ ኤግዛማይን ልትደረግ የምትገቢ ከሆነ ውስጥ ከገባ በኋላ ምን ይሆናል? እንዲህ ሽክርክር ያደረጉኝ ይሆን እንዴ? የሆነ የሚመጣ ድምፅ ይኖር እንዴ? ሄድሴት አምጥተው ሲያደረጉልሽ ምናምን ምንድን ነው ዋስኮይን ጎን እንዲያለሽ የሆነ ድንገት እንትን ቢሆንስ ስጋት ላይ ስጋት ምናምን ትሄጃለች። ለሁለተኛ ጊዜ ስትገቢ ግን አውቃለሁ እባክህ ነው የምትይው አንቺ ማለት በቃ ዩ ፓስ ሩ ቤት እኮ በቃ በሱ ውስጥ አልፈሻላ። ምንም አዲስ ነገር አይደለም። ሄድ ሴቱ የሚደረግልሽ የምትል ድምፅ አለች። እሷ እንዳትረብሽሽ ነው። ትንፋሽሽን ያዥ፣ እንደዚህ ሆኚ፣ እጅሽ እንደዚህ በይ፣ አትንቀሳቀሺ፣ ኢሜጁን ለመውሰድ እንዲረዳን እንዲያርጊ ምናምን የምትባየውን ነገር በሙሉ ዊዝ ሊትል ኢንስትራክሽን ልታደርጊው ትችላለች። ከዛ ዘኪ በዛ ነገር ውስጥ ሊያልፍ ሲል አይደለም ዘኪ እኮ እኔ እኮ ተሰርቶልኛ ቃል እንደዚህ እኮ ነው የሚሆነው፣ እንደዚህ እኮ ነው የሚሆነው፣ እንደዚህ እኮ ነው የሚሆነው ትያለሽ። አርሰናል ደጋፊ መደገፍ ተጫዋቾቹን ምን ያህል እንደሚያበረታና እንደሚያነቃ እና ጥሩ ውጤት እንዴት እንደሚያስገኝ አይቶታል። የአርሰናል ተጫዋቾች ደግሞ በቻምፒዮንስ ሊግ በሜዳ የሚደረግ ጨዋታ ላይ የሚመዘገብ ውጤት እንዴት ጉልበት እንደሚሰጥ አይተውታል። እኒህንን ካልደገሙማ ሞተዋል ማለት ነው። እያልኩሽ ያለሁት ፒኤስጂንም 3-0 ያሸነፉ 4-0 ያሸነፉ አይደለም። ፐርፎርማንሱ፣ ኢነርጂው፣ አግሬሲቭነሱ ግን መቀየር የለበትም። you have to give 100% ሰጥተሽ 3-0 ላታሸንፊ ትችላለሽ። 100% ሰጥተሽ 1-1 ልትለያይ ትችላለሽ። እማይቆጭ ውጤት ማጣት ግን መሆን አለበት። ተልፈስፍሰሽ መሆን የለበትም። ማድረግ የሚገባሽን አጉድለሽ ግን መሆን የለበትም ነው እምለው እኔ። ስለዚህ ውጤትን አይደለም እኔ እየተናገርኩ ያለሁት ከተጫዋቾቹ የሚጠበቅን ከደጋፊዎቹ የሚጠበቅን ነገር ግን ከአለማጉደል አንጻር ላይ ግን አርሰናል ላይ መተማመን ብዙ የሚያስቸግር ወይ ብዙ የሚፈትን አይመስለኝም። አንዳንዴ አንቺ ከምትችይው በላይ ፒኤስጂ ከቻለ ምን ልታረጊ ትችላለሽ? አንቺ ግን የምትችይውን መስጠትሽን ግን እርግጠኛ ሆኚ የምትችይውን ሰጥተሽ የሚመጣን ውጤት በጭብጨባ ለመቀበል ደጋፊውም ችግር ያለበት አይመስለኝም። ምን እንደጎደለሽ በዛውም ስለምታውቂበት ማለት ነው። አርሰናል በሳምንቱ መጨረሻ ከኢፕስዊች ታውን ጋር ጨዋታውን ሲያደርግ ያየናቸው ነገሮች ለቀጣይ ለፓሪስ ሰን ዠርማን ጨዋታና ለዛሬ ጨዋታ ምን እንድናስተውል ይረዱናል የሚለው ነው። ዛሬ የምናየው ጨዋታ ደግሞ ምሽት ከክሪስታል ፓላስ ጋር የሚደረገው እንደገና ስለ ማክሰኞ ጨዋታ ምን ሊጠቆም ይችላል የሚለውን ነገ ነው
የምንነጋገርበት። ግን በተለይ አቅጣጫ ነው ዛሬ ያየነው። በተለይ በቀኝ መስመር በኩል አርሰናል ጥንካሬው እየተመለሰለት ነው። ስለዚህ ለቀጣዩ ጨዋታ ምን ያክል ይረዳዋል የሚለውን ነው የተመለከትነው። ሌሎች ግን ሀሳቦችንም በቀጣይ በፕሮግራሞቻችን ላይ እናነሳለን። አድማጮቻችን አብራችሁን ቆይታችሁ ፕሮግራማችንን እየተከታተላችሁ ስለሆነ በጣም አድርገን ነው የምናመሰግነው። በያላችሁበት መልካም ጊዜ እንዲሆንላችሁ እንመኛለን። በያላችሁበት ጥሩ ጊዜ ይሆንላችሁ። Shaker Sport 2010